የተከበራችሁ ተመልካቾቻችን በዛሬው ፕሮግራማችን የትኩረት የስበት ማዕከል የሆነው የቀይ ባህርን ጉዳይ ልናነሳ ወደናል። በዚህ ጉዳይ ደግሞ ማብራሪያ እንዲሰጡን ሁለት እንግዶችን ጋብዘናል። ዶክተር አስራት ኤርሞሎ በዋቻሞ ዩኒቨርሲቲ የታሪክና ቅርስ ትምህርት ክፍል መምህርና የታሪክ ተመራማሪ ሲሆኑ መምህር አበራ ሄቢሶ በዋቻሞ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል የውጭ ግንኙነት ፖሊሲና ዲፕሎማሲ መምህር ናቸው። በዚህ ርዕሰ ጉዳይ ማብራሪያ እንዲሰጡን እዚህ ስቱዲዮ ጋብዘናቸዋል። ከነሱ ጋር አጠር ያለ ቆይታ የምናደርግ ይሆናል። አብራችሁን ሁኑ። እንግዶቼ ጥሬን አክብራችሁ ስለተገኛችሁ በተመልካቾቼ ስም ከልብ አድርጌ አመሰግናለሁ። እኛም እናመሰግናለን። ጥሩ፣ እንደመነሻ እንግዲህ ምናልባት የምጀምረው ከዶክተር ነውና በኢትዮጵያ ፖለቲካ ላይ ምናልባት የባህር በር አለመኖር የሚኖረው ተግዳሮት ምንድነው ከሚለው ነው የምንጀምረው። እንደሚታወቀው የባህር በር ለአንድ ሀገር የሚኖረው ፋይዳ ቀላል የሚባል አይደለምና እንደ ኢትዮጵያ ላሉ የባህር በር የሌላቸው አካባቢዎች ወይም ሀገሮች አለመኖሩ በራሱ የሚያመጣው ተጽዕኖና ጉዳት ምንድነው ከሚለው እንጀምር። እንግዲህ መንግስትም በተደጋጋሚ እንደሚናገረው የባህር በር መኖር ማለት ለኢትዮጵያ በተለይ ለኢትዮጵያ እንደ ኢትዮጵያ ላሉ ትልቅ ህዝብ፣ ትልቅ ታሪክ፣ ትልቅ የህዝብ ቁጥር ላላት ሀገር የባህር በር የህልውና ጉዳይ ነው ተብሎ እንደዚህ አይነት ሀገር ደግሞ እንደዚህ በጣም ትልቅ ታሪክ ያላት ትልቅ የስቴት ፎርሜሽን ሂስትሪ ያላት ሀገር እና ትልቅ ቁጥር ያላት ሀገር የባህር በር ግድ ያስፈልጋታል። ምክንያቱም ለምዳለች፣ የባህር በር ኖሯት ለምዳለች ብቻ ሳይሆን ከጥንት ጀምሮ ባህር በር ስታጣ ዝቅ እያለች፣ ባህር በር ስታገኝ ደግሞ ከፍ እያለች የኖረች ሀገር ናት። ባህር በር በኖሯት ዘመን ብልጽግናዋን ስታረጋግጥ፣ ስታድግ፣ ስትሰፋ፣ ስትጎለብት የነበረች ናት። ስትባጣች ቁጥር ደግሞ ስትቆስም የነበረች ሀገር ናት እና ባህር በር ለአንድ ሀገር ህልውና ፖለቲካ መረጋጋትም ጭምር የውስጥ ፖለቲካ መረጋጋትም ጭምር እጅግ በጣም ወሳኝ ነው። የፖለቲካ መረጋጋቱን ከተሰሚነትም ጀምሮ እጅግ በጣም ወሳኝ ነው። በ1960ዎቹ አሜሪካ ለአፍሪካ ከምትመድበው በጀት 60% ለኢትዮጵያ ነበረ የምትመድበው። ለምን ቢባል ከ1952 ጀምሮ ኤርትራ ወደ ኢትዮጵያ በፌዴሬሽን ከመጠቃለሏ ጋር ተያይዞ ወደቦች በሙሉ ወደ ኢትዮጵያ በተለይ በኤርትራ በኩል ያሉ ወደቦች ወደ ኢትዮጵያ ስለመጡ ያኔ ኢትዮጵያ ባለው ወደብ በመሆኗ የተነሳ ስትራቴጂክ ኢምፖርታንስን በጣም አትራክት ስላደረገች በዓለም ደረጃ ያሉትን ታላላቅ ሀገራቶችን በጣም አትራክት ስላደረገች፣ ምክንያቱም ወደብ ስለያዘች በርካታ የዓለም ሀገራት አይናቸውን በሙሉ ኢትዮጵያ ላይ ያደርጉ ነበር። በተለይ አሜሪካ ደግሞ ስፔሲፊካሊ ኢትዮጵያ ላይ ታደርግ ነበር እና ተሰሚነቷም ከፍተኛ ነበረ። ስለዚህ ባህር በር ሲኖራትና አንድ ሀገር ባህር በር ከሌላት በዓለም ደረጃ ራሱ ተሰሚነትም አይኖራትም። በዲፕሎማሲው ረገድም ደግሞ ይሄና ለዚህ ግባ የሚባል ተጽዕኖ ማሳደር አትችልም። ሌላኛው የሀገር ውስጥ መረጋጋት ነው። የባህር በር ቀጥታ የእያንዳንዳችንን ኪስ የሚፈትሽ ጉዳይ ነው ብዬ ነው የማስበው። ባህር በር አለ ከተባለ ኪሳችን ይጎለብታል። ባህር በር የለም ከተባለ ኪሳችንም እንደዛው እንትን ይላል። ለምን? ቀጥታ ከኑሮ ውድነቱ ጋር ቀጥታ ስለሚገናኝ። ምክንያቱም የኢትዮጵያ ሸቀጦች የምታመርታቸው በተለይ አግሪካልቸራል ፕሮዳክቶች ናቸው ኢትዮጵያ ኤክስፖርት የምታደርገው። ኤክስፖርት የምታደርጋቸው ምርቶች በተለይም አሁን ለምሳሌ እንደነ ቡና አይነቶችን ማንሳት እንችላለን። ቡናን ስትልክ ከፍተኛ ገንዘብ ለጅቡቲ ወደብ ከፍላ ነው የምትልከው። በቀን እስከ 5 ሚሊዮን ዶላር ትከፍላለች። በአመት ነው ብዙ ጊዜ የሚሰላው እስከ 1.5 እስከ 1.6 ቢሊዮን ድረስ ኢትዮጵያ ለጅቡቲ ወደብ ትከፍላለች። 1.6 ቢሊዮን ዶላር የምትከፍለው በቀን 5 ሚሊዮን ዶላር ትከፍላለች እና ይሄንን ገንዘብ እየከፈለች ነው ቡናዋን የምትልከው ለዓለም ገበያ ማለት ነው። ስትልክ በሌላ በኩል ደግሞ እነ ብራዚል ወደብ ስላላቸው ይህን ምንም ሳይከፍሉ ተመሳሳይ ጥራት ያለውን ቡና ይልካሉ። ኢትዮጵያ በቡናዋ ላይ ዋጋ ተጨመረና የኢትዮጵያ ቡና ይወደዳል። ለምን? ለጅቡቲ ወደብ ከፍተኛ ግብር ከፍተኛ ቀረጥ ከፍላ ስለምትልክ ያኛውን በቡናው ላይ ትጨምራለች ማለት ነው። ስለምትጨምር የኢትዮጵያ እቃዎች ኤክስፖርት አይተምስ ዓለም ገበያ ላይ ይወደዳል። ጥራት ተመሳሳይ ሆኖ ከሌሎች ጋር ጥራት ተመሳሳይ ሆኖ ማለት ነው። በዚህ የተነሳ ሸማቾች የኢትዮጵያን እንትን አይፈልጉም። ሌላ ይሄኛው አንዱ ምክንያት ነው። ሁለተኛ ደግሞ ኢምፖርት አይተም ላይ በርካታ ኢምፖርት አይተም ላይ ኢትዮጵያ
ትጨምራለች በሀገር ውስጥ ማለት ነው። ምክንያቱም ከፍተኛ የወደብ ኪራይ ከፍላ ነው እቃዎች የምታስገባው። የምግብ እቃዎች ጭምር ወደ ኢትዮጵያ የሚመጡት እኮ ከፍተኛ ኪራይ ተከፍሎባቸው ጅቡቲ ወደብ ላይ የሚገቡት ማለት ነው። በዚህ የተነሳ ያንን እዚህ ላይ በእኛ በመንገዛው ላይ ነው የሚወራረደው። ስለዚህ ይወደዳል ማለት ነው። ስለበት ምክንያት ምንድነው? ጅቡቲ ወደብ ላይ ከፍተኛ ኪራይ ከፍላ ስለምታመጣ ሳትወድ በግድ የምግብ እቃ ላይ ሁሉ ታክስ የምትሰበስበው ሀገር ሆናለች ማለት ነው። ስለዚህ የእያንዳንዳችንን ኪስ ስለሚፈትሽ የኑሮ ውድነት ከፍ አለ ማለት ሰው አይረጋጋም። ሰው አልተረጋጋም ማለት ደግሞ የሀገሪቱን ፖለቲካ ይበጠብጠዋል ማለት ነው። ስለዚህ የሀገራችን ፖለቲካም ቀጥታ ከህዝብ ከወደብ ጋር ይገናኛል ማለት ነው። ስለዚህ የሀገራችን ፖለቲካ ከተደማጭነት አንጻር የሀገራችን ፖለቲካ ደግሞ በተለይ ወደብ ከማጣታችን ጋር ተያይዞ በተለይ በኤርትራ በምናምን አካባቢ ያሉ በዚህ በጅቡቲ አካባቢ ላይ በርካታ የኢትዮጵያ ጠላቶች ኢቭን ለኢትዮጵያ ጥሩ የማያስቡ ሀገራት ጭምር የሚሊተሪ ቤዝ መስርተዋል። ስለዚህ እዛ አካባቢ ራሱ እነዚህ መመስረታቸው ለኢትዮጵያ ለዲፕሎማሲ ለሴኩሪቲም ከፍተኛ ስጋት የሚፈጥሩ ናቸው። ስለዚህ የኢትዮጵያ ፖለቲካ ቀጥታ ከመረጋጋትና አለመረጋጋት ከወደብ መኖርና አለመኖር ጋር ቀጥተኛ ግንኙነት አለው ብዬ ነው ማለት ነው። እንግዲህ እንደሚታወቀው ከዚህ ቀደምም በነበራት ኢትዮጵያ በነበራት ከፍተኛ የተጽዕኖ ፈጣሪነት ዘመኗ ወይ ደግሞ የባህር በር ከኢትዮጵያ ከተነጠለ ምናልባትም የአንድ ጎልማሳ እድሜ ነው ሊሆን የሚችለው 30 ወይ 40 ዓመት አካባቢ ነው። ከዛ በፊት ኢትዮጵያ ለበርካታ ዓመታት እርሶም እንደገለጹት ብዙ ዓመታትን በባህር በር ቆይታለች እና ቀጥዬ ማነሳው ጥያቄ መምህር ምናልባት የኢትዮጵያ የባህር በር ጉዳይ ከዲፕሎማሲ አንጻር ከተሰሚነት አንጻር ቅድም ዶክተር ለማንሳትም እንደሞከሩት ይሄ የባህር በር ጥያቄ ወይ ደግሞ የቀይ ባህር ያስፈልገኛል ጥያቄ ከዲፕሎማሲ አንጻር እንዴት ይታያል? ጥያቄውስ የቅንጦት ጥያቄ ተደርጎ ሊወሰድ ይችላል? ይሄ ጥያቄ ተገቢ ነው ወይስ ብለው ያምናሉ የሚለውን እንመልከት። አመሰግናለሁ። እኔም ስለጋበዛችሁኝ ዶክተር አስራት በጥልቀት ለማንሳት ሞክረዋልና ከዚህም ጋር ተያይዞ እንግዲህ ባህር በር ጉዳይ ከዚህ በፊት ባለቤትነትን አግኝተን ያለን እየተጠቀምን የመጣንበት ያጣነው ደግሞ በፍትሃዊ መንገድ እንዳልሆነ በፍትሃዊና በህጋዊ መንገድ ያጣን እንዳልሆነ ዓለም አቀፍ ማህበረሰቡ ያውቃል። እንግዲህ ይሄንኑ ደግሞ ከዚህ በፊት በተለይ ኤርትራ ነፃ ሀገር ሆና ከጣሊያን በኋላ ነፃ ሀገር ሆና ስትወጣ 1991 ላይ በፈረንጆቹ ይሄን የሚያደራድሩ አልጀርስ ስምምነት ብሎ የሚያደራድሩ እንኳን የውጭ ኃይሎች ይሄ ነገር በኢትዮጵያውያን በኩል ለጊዜ ነው እንጂ ተደፍኖ የሚቆየው የታይም ቦምብ ነው። ጊዜ ጠብቆ ግን እነዚህ ሰዎች ይሄን ጥያቄ ማንሳታቸው አይቀርም የሚል ጉዳይ አንስተው እስካሁን ሰፍሮ ይገኛል በሰነድ ማለት ነው። ስለዚህ ጊዜ አሁን እየገፈን ስለመጣ አንስተናል። እንግዲህ የባህር በር ጉዳይ ከኢኮኖሚም ከፖለቲካም ባሻገር በዓለም አቀፍ ግንኙነት ላይ ትልቅ ድርሻ ያለው ነው። አንድ ሀገር ራሱን ሊሸጥ የሚችለው ወይም ከሌላ ጋር ያለውን ጉርብትናን በተለይ በባህር በኩል ሲሆን ኢኮኖሚውን ብቻ አይደለም፣ ባህል ይገናኛል። ሌላ ሀገርን ያለውን ጉርብትናውን በተለያዩ ሁኔታዎች ጸንቶ እንዲኖር ያደርጋሉ። እንግዲህ ይሄ ይዘን የመጣ ነው እኛ እንደ ባህልም እንደ መብትም ይዘን የመጣ ነው የሚሆነው። ከሉዓላዊ ሀገርነት ጋር እንግዲህ ባህር ያለው ሀገርና ባህር በር የሌለው ሀገርን እኩል አይደለም። በሌላ ዓለም ካለው ዓለም አቀፍ ግንኙነት ላይ በእኩል መድረክ ላይ ስትቀመጥ ራሱ ያንተ ህሉና በሌላ ሀገር ትራንዚት በምታደርገው ሀገር ላይ እኛ እጃችን ላይ ባለቤትነት ብኖረን እንደዚህ አንሆንም። የራሳችንን አሳይመንት እንይዛለን ማለት አሁን እኛ የጅቡቲ ጉዳይ የሚያስጨንቀን የሆነው የአንድ ሀገር በራሱ ያውላችንም እናውቃለን። በዓለም አቀፍ ግንኙነት የሚያስገድደን አንድ ሀገር በራሱ ሙሉ አይደለም። ብሔራዊ ጥቅሙን ሊያሳካ አይችልም ለብቻው አሜሪካ ጭምር ማለት። ስለዚህ እኛ ብሔራዊ ጥያቄዎቻችን አሉ። የመልማት ጥያቄ አለ። የራሳችንን ሀሳብ ሌላ ጋር ሸጠን በቀጠናው ላይ አንከር ሆነን የመውጣት አፍሪካ ህብረት ላይ ካለን ተጽዕኖ አንጻር ኢትዮጵያ እንድትመራ የማድረግ ፍላጎቱ አለን። ይህንን ደግሞ አፍሪካውያን ዓለም አቀፍ ማህበረሰብም ያውቃል። የኢትዮጵያን ሚና ለአፍሪካም ለዓለም አቀፍ ማህበረሰብም ያውቃል። ስለዚህ ይሄን እያወቁ ባሉበት ላይ ግን የዚህ በባህር በር በኩል መቆለፍ
ይህን ሁሉ ታሪክ ይዛ መቆለፍ አሳማኝ እንዳልሆነ ህጋዊም እንዳልሆነ ዓለም አቀፍ ማህበረሰቡ እየተረዳ ስለመጣ የኛ ተጽዕኖ ፈጣሪነት ለአፍሪካም ያለን ተሰምነት ለኛ ብቻ የምንኖር ሀገር እንዳልሆንን ተጠንቅቆ ስለሚያውቁ ይሄን ገፍቶ ማምጣት የጊዜ ጉዳይ ነው ብለን ቅድም እንዳነሳ ነው። አሁን ጊዜ ገፍቶን ነው ያመጣል። ይሄን ለማለት ያህል ብዙ ላንድ ሎክድ የሆኑ አገራት አሉ፣ ባህር በር የሌላቸው። እነሱ የኛን አይል ህዝብ የላቸውም ዓለም ላይ። አሁን ኦልሞስት በአፍሪካ በተለይ በአፍሪካ ላይ የመጀመሪያ በብዙ ህዝብ ብዛት የተቆለፈ ሀገር ኢትዮጵያ ብቻ ነው ባለን መረጃ ማለት ነው። ይሄ ስለሆነ ዓለም አቀፍ ግንኙነታችን የተሳካም ሊሆን የሚችለው ግቡን ሊመታ የሚችለው የምንሰራው ሁሉ ልፋት ቅድም ዶክተር እንዳነሳው ኢኮኖሚያችንን በአመት የውጭ ምንዛሪን ያን አይል አናገኝም። ግብር ምን ከፍለውን አንዳንዴ ማለት ነው 1.6 ቢሊዮን ዶላር ማለት እኛ የውጭ ምንዛሪ ማናገኘው ነው በአመት አስባል። አሁን ይሄን ከፍለ ምኑን ህዝቡን አኖርኩ ትላለ። ይሄ ስለሆነ ይሄ ጉዳይ በተለይ ያው ሌላ ጥያቄም ሊታነሳ ትችላለ። የህዝቡ ህሉና የሀገር የመቀጠል ያለ መቀጠል የመተንፈስ ያለ መተንፈስ አይነት ነው። ልክ ከዓለም አቀፍ ግንኙነት ጋር እንደው ዓለም አቀፍ ህጉ የሚፈቅደው ነው። በተለያዩ ቦታ ላይ ቢቆልፉ እንኳን ዓለም አቀፍ ህግ ላይ የሰፈረው አንድ ሀገር የራሱን ምርት የባህር አክሰስ የማግኘት ተቆልፎ ያለ መኖር መብት አለው የሚል አለ። ከታች ግን ከትራንዚት ሀገር ጋር ይስማማ ቢልም ይሄ አሁን እኛ በዚህ ጊዜ ላይ ያለ ህጋዊ መሰረት ያጣነው ስለሆነ መጠየቃችንም አጀንዳ ማድረጋችንም አገባብ ነው ብዬ ነው የሚያስበው። መልካም ጥሩ ማብራሪያ ነው እየሰጣችሁን ያላችሁት። እጅግ አድርጌ አመሰግናለሁ። የተከበራችሁ ተመልካቾቻችን ቆይታችንን እንደወደዳችሁ ተስፋ እናደርጋለን። ቀጥለን እንግዲህ የባህር በር ጥያቄ ምናልባት ኮሞዲቲ የማስወጣትና የማስገባት ነገር ብቻ አድርገን ብዙ ጊዜ እንመለከታለን። እንደዛ አይነት ብቻ ቢሆን የባህር በር ጉዳይ ምናልባት በርካታ ሀገሮች ያለምንም የባህር በር ጥያቄ ኮሞዲቲን እያስገቡ ላይፋቸውን ወይም ሀገራቸውን ይመግባሉና የባህር በር ከዛ ያለፈ ነው ይመስለኛልና በዓለም አቀፉ የኢኮኖሚ መዋቅር ላይ የባህር በር የሌላቸው ሀገራት የሚኖራቸው ጉዳት ምንድነው? በዓለም አቀፍ ደረጃ ላይ በሚኖረው የኢኮኖሚ ስብጥር ውስጥ ፋይዳው ምንድነው የሚለውን ቀጥለን እናንሳ። ባህር በር የለህም ማለት ፓራላይዝድ ነው የምትሆነው። ባህር በር አንድ ሀገር እንዲያድግ ትልቁና ዋነኛው መሰረት ወይም ደግሞ አለመኖር የባህር በር አለመኖር ደግሞ ለእድገት ትልቅ ማነቆ የሚሆን ጉዳይ ነው ማለት ነው። ስለዚህ አንድ ሀገር ባህር በር ሲኖራትና ሳይኖራት ዶክተር ያዕቆብ በአሰብ የማናት በሚለው መጽሐፋቸው ላይ አንዲት ሀገር ባህር በር ያላት ሀገር በየአመቱ በ1% ባህር በር ከሌላት ሀገር ጂዲፒዋ እያደገ ነው የሚሄደው ይላል። ባህር በር ከሌላት ሀገር ባህር በር ያላት ሀገር በአራት ዓመት ውስጥ በእጥፍ ኢኮኖሚዋ ሲያድግ፣ ባህር በር የሌላት ሀገር ደግሞ 38 ዓመት ትጠብቃለች በእጥፍ ኢኮኖሚዋ እንዲያድግ ነው። ስለዚህ ባህር በር ሸቀጥ ነው የተባለው ነገር እጅግ በጣም እንትን ነው፣ በጣም ማያስኬድ ነው ከሴኩሪቲ አንጻር። ለምሳሌ ጅቡቲ እኛ የምናስገባቸውን መሳሪያዎች የጦር መሳሪያዎች በጅቡቲ ነው ለምናስገባው። አይ ይሄ እኮ ለደህንነታችሁና ለመከላከያ ከሚገባው በላይ ነው፣ ከዚህ በላይ ማስገባት አትችሉም ማለት እኮ ትችላለች። ምክንያቱም የባህር በር ባለቤት የሆነች ሀገር ስርዓት ማበጀት ትችላለች፣ መቆጣጠር ትችላለች፣ መብቷ ነው። እኛ ወደቡን ተከራይተን መጠቀም እንችላለን። ስንከራይ ግን በዛ ወደብ ላይ ሉዓላዊቷ ሀገር ያች ሀገር ናት፣ ጅቡቲ ናት ሉዓላዊቷ ሀገር ማለት ነው። በቀን $5 ሚሊዮን እየተቀበለች ነገር ግን የሚገቡትን የጦር መሳሪያዎች ትቆጣጠራለች፣ የሚገቡትን ሸቀጦች ትቆጣጠራለች። እንደውም አንዳንዴ እኮ ስንዴ ሲያንሳት የእኛን ስንዴ ለህዝቡ ሁሉ የምትነጥቅበት ጊዜ ሙሉ ነበር እኮ። ይሄ በግልጽ በቅርብ ጊዜ የተከሰቱ ነገሮች ናቸው። እንደፈለገች ታዋክባለች፣ ውዝግብም ትፈጥራለች። ከፈለገች ሰማይ ጥግ ታደርሳለች የወደብ ኪራዩን በፈለገች ሰዓት፣ ከፈለገች ደግሞ እንደፈለገች ታደርጋለች። ጅቡቲ አሁን በዚህ ሰዓት በኢትዮጵያ ላይ ያላት ጥገኝነት ዜሮ ሆኗል። ድሮ ከኢትዮጵያ ነበር ውሃም ምግብም ምን የምትገዛው አገሯ ትንሽ በረሃ ስለሆነ ማለት ነው። አሁን ግን ሙሉ በሙሉ የአረብ ሊግ ሀገር እንደመሆኗ መጠን አብዛኛውን ነገሯ የምታገኘው ከአረብ ሀገር ነው የምታገኘው። ስለዚህ ከኢትዮጵያ የምትፈልገው ነገር የላትም ማለት ኢትዮጵያ ደግሞ በጅቡቲ ላይ የጅቡቲ እስረኛ ናት።
የጅቡቲ እስረኛ ናት ማለት ነው። በነገራችን ላይ ባህር በር የሌለው ሀገር የሰፈር ንግድ ላይ ነው አክቲቭ የሚሆነው እንጂ ኢንተርናሽናል ትሬድ ላይ አክቲቭ ሊሆን አይችልም። ዓለም አቀፍ ንግድ ላይ አክቲቭ ሊሆን አይችልም። ምክንያቱም ቅድም ባልኩት ነው እቃህን ትልካለህ፣ ገበያ ከደረሰ በኋላ ወደብ ያላቸው ሀገራቶች እቃቸውን ይልካሉ። ተመሳሳይ ኳሊቲ ላይ የኢትዮጵያ ዋጋ ይጨምራል። ለምን? ከፍላ ስለምትልክ። በዚህ የተነሳ የኢትዮጵያ ነጋዴዎች እዛ ደርሰው የሌሎቹ እስኪሸጡ ድረስ የመጠበቅ ግዴታ አለባቸው። የሌሎቹ በገፍ ሲሸጡ የኢትዮጵያ ደግሞ አይሸጥም ማለት ነው። ስለዚህ ባህር በር ማለት እጅግ በጣም አሳሳቢ ነው። በጣም ኢምፖርታንት ብቻ ሳይሆን የሰርቫይቫል ጉዳይ ነው። በተለይም እንደ ኢትዮጵያ ታሪካዊ ጠላት ያላት ሀገር ማለት ነው። ለምን? ኤርትራ ጋር አሁን ሰላም አይደለንም። አሁን ባለን ሲቹዌሽን የሆነ መሀል ሰላም ሆነን ነበር፣ እንደገና ተጣለ አንፎርቹኔትሊ ማለት ነው። እና ኤርትራ አሁን ለኢትዮጵያ ጉድጓድ እየቆፈረች ነው። ከነ ግብጽ ጋር እያበረች ነው። ከኢትዮጵያ ታሪካዊ ጠላቶች ጋር እያበረች ነው። አረብ ወርልድ ደግሞ ከኢትዮጵያ ጋር ያለው ግን አመለካከት አሁን ትንሽ ጠቅላይ ሚኒስትር ዶክተር አብይ አህመድ ትንሽ ለማለስለስ እየሞከሩ ነው እንጂ ከድሮ ጀምሮ ያለን ሪሌሽንሺፕ የጠላትነት ሪሌሽንሺፕ ነው። ኢንክሉዲንግ ኢራን እኮ የኒውክሌር ቦምብ እያብላላች ያለች ሀገር ናት። ኤርትራ ሚሊተሪ ቤዝ ለኢራን ብትሰጥና ኢራን ደግሞ ኒውክሌር ቦምብ እዛ ጋር ብትጠምድ፣ አሰብ ላይ ብትጠምድ፣ ከአሰብ የኢትዮጵያ ድንበር ከአሰብ አዲስ አበባ ማለት እኮ 610 ኪሎ ሜትር ርቀት ነው ያለው ከአሰብ አዲስ አበባ። ኒውክሌር ቦምብ ጠመደች ማለት እኮ ከዛ ብትተኩስ አዲስ አበባን ታጠፋታለች። ኤርትራ አሰብ ላይ ተክላ ማለት ነው። ከአሰብ ወደብ የኢትዮጵያ ድንበር እስከ ኢትዮጵያ ድንበር ድረስ አዲስ አበባ ሳይሆን የኢትዮጵያ ድንበር ኤርትራና የኢትዮጵያ ድንበር ደግሞ 60 ኪሎ ሜትር ብቻ ርቀት ነው ያለው ማለት ነው። ስለዚህ ኢትዮጵያ ታሪካዊ ጠላት እንደመኖሯ መጠን የሴኩሪቲ ጉዳዩ አሳሳቢ ነው፣ የባህር በር ከሌላት ማለት ነው። ምክንያቱም ጠላቶቿ አብዛኛውን ጊዜ ደግሞ ሚሊተሪ ሳይንቲስቶች የሚናገሩት ነገር አለ። ለውትድርና ሞር ለማጥቃት የሚመቸው ከየብስ ይልቅ በባህር በር በኩል መምጣት ነው ይላሉ። ኢትዮጵያ በአብዛኛው ጊዜ የተጠቃችው በባህር በር በኩል ጠላቶች እየመጡ ነው። አፄ ቴዎድሮስን ማንሳት ትችላለህ። በአፄ ዮሐንስ ዘመን ጉንደትና ጉራን ማንሳት ትችላለህ። በባህር በር በኩል ነው እየመጡ ኢትዮጵያን አብዛኛውን ጊዜ የሚያጠቁት እንጂ በየብስ አቋርጠው አይደለም የሚመጡት። በባህር በር በኩል ለማጥቃትም ለምንም የሚመች መስመር ነው ማለት ነው። ስለዚህ ኢትዮጵያ የባህር በር መኖር የህልውና ጉዳይ ነው፣ የሴኩሪቲ ነው፣ የዲፕሎማሲ ተሰሚነትም ነው፣ በዓለም ደረጃ ተሰሚነትም ነው። ከኢትዮጵያ በላይ እኮ ጅቡቲ ትሰማለች። አሁን በዚህ ሰዓት ጅቡቲ ብትጮህና ኤርትራ ብትጮህ እኩል አትሰማም። ምክንያቱም ጅቡቲ የባህር በር ባለቤት ስለሆነች ማለት ነው። ስለዚህ የባህር በር ጉዳይ የሸቀጥ ጉዳይ ብቻ አይደለም የሚል ነው ሀሳቤ። ጥሩ እንግዲህ ምናልባት የቀይ ባህር እዛ አካባቢ ላይ የስበት ማዕከል በመሆኑ በርካታ ሀገራት ሚሊተሪ ቤዛቸውን እያስቀመጡ ያሉበት ወቅት ነው። ይሄ የቀይ ባህር የባህር በር ጥያቄ ወቅቱን የጠበቀ ጥያቄ ወይንስ የዘገየ ብለው ያምናሉ? ጥሩ ጥያቄ ነው። እንግዲህ ወቅቱንማ ከወቅት ጋር ካነሳን ህጋዊ ጉዳዮችን ይዘ ስትነሳ ወቅትን መገደብ ከባድ ነው የሚሆነው እና እንደውም ዓለም አቀፋዊም ህግ አፍሪካ ዩኒየን ላይ ማንሳት የምትችላቸው መደራደር የምትችላቸው በዲፕሎማሲ እይታ እጅ ላይ ይዘህ ምናልባት የሚነሱ ፋክተሮች ወይም እነዚህ ሞር ይሄን ጉዳይ ስናነሳ ሞር ችግር ይደርስብናል ብለው ያሰቡ መሪዎቻችን እንግዲህ መደበቅ አይቻልም፣ ያው ያለ ነው። እኛ ደግሞ ኦልሬዲ የውስጥ ችግሮቻችን ፖለቲካ ችግሮቻችን ዘመናትን በተለይ ከ60ዎቹ እና ከዛ በፊትም ጀምሮ እንግዲህ ብዙ የውስጥ ሽኩቻዎች እሱም ቢሆን ስፖንሰር የሚሆኑት ያው ቅድም እንዳነሳ ነው ኢትዮጵያ እንዳታድግ እንዳትለማ የራሷን ሀብት እንዳትጠቀም የሚፈልጉ ሀገራት በመኖራቸው እና የኛን ድክመት እንደ መነሻ በመጠቀም ብዙ ሄደዋል እና ይሄ ደግሞ እኛን ይሄን ጉዳይ ይዘን ገበያ ላይ መውጣት ቀርቶ ማሰብ እንዳንችል የሚያደርግ ስነ ልቦና ፈጥሮ ቆይተዋል ማለት ነው። ነገር ግን ይሄ ወቅት ሪሊ እንደው ትንሽ ዘግይተናል ብንለው እንጂ አሁን ኢትዮጵያ ኦልሞስት 140 ሚሊዮን በላይ ህዝቦቿን ይዛለች። ዓለም ደግሞ ወዴት እየሄደ ነው የሚለውን ነገር እያየን ነው። ኢኮኖሚያዊ እድገትና ፖለቲካዊ እድገት፣ ሰላም የተገናኙ ናቸው። አሁን ኢኮኖሚና ፖለቲካ ዓለምን የሚመራው እንግዲህ ሁለቱ ኢሹዎች ናቸው። ፖለቲክስ ኤንድ ኢኮኖሚክስ
ይመራል። የተስተካከለ ፖለቲካ የሚኖረው የተስተካከለ ኢኮኖሚ ሲኖር፣ የተስተካከለ ኢኮኖሚ ደግሞ ራሱን መሬት ላይ ማውረድ የሚችለው በተስተካከለ ፖለቲክስ አውድ ውስጥ ነው። ይሄ አሁን ፖለቲካ ኢኮኖሚያችን ኪሳራ እየገጠመው መጣ ማለት በሌላ መልኩ ፖለቲካችን ላይ ችግር መጣ ማለት ነው እንግዲህ። ስለዚህ እዚህ አይነት ሀገር በዚህ አይነት ውስብስብነትና ባህር በር አጥታ ይሄን ሁሉ ህዝብ ቆልፋ በያዘች ሀገር ላይ ሊመራ የሚመጣው መንግስት ምን አይነት ኢኮኖሚ ይዞ ሊመራ ነው እንግዲህ? ምን አይነት ይዞ ወዴት ሊወስደው ምርቱን ይዞ ይመጣል? ስለዚህ የትኛውም ፖለቲካል ፓርቲ ብለህ ብትወስደው ለስልጣን ነው የሚፎካከረው። ስልጣኑን ይዞ ደግሞ የህዝብን ጥያቄ የሚፈታው ኢኮኖሚን ይዞ ነው። ይሄ ስለሆነ በእርግጠኝነት ማንሳት የሚቻለው ጊዜውን የጠበቀ እንደውም ትንሽ የዘገየን ጉዳይ አሁን ቅድም ያነሳሁት እድል ደግሞ ለዚህ መነሻ ይሆናል። አሁን ባለን ቢካውዝ ዲፕሎማሲ ዛሬ ያየውን ነገ ላታይ ትችላለህ። በዲፕሎማሲ እይታ ደግሞ ዛሬ ወዳጅ የሆነው ነገ ጠላት ሊሆን ይችላል። ዘላቂ ፍላጎት ነው የሚኖር፣ ዘላቂ ብሔራዊ ጥቅም ነው እንጂ ዘላቂ ወዳጅም ዘላቂ ጠላትም የለም። አሁን በዚህ ሰዓት ለኛ ጠላት ብዙ ነው ወይስ ወዳጅ ብዙ ነው የሚለውን ምን ሰርተን ነው ይሄን ያገኘ ነው የሚለውን ትሩፋቶች እጃችን ላይ ይዘን ያለን ፓወር ዲፕሎማሲያዊ ብሬክ ስሩ ሰንጥቀን የገባንባቸው ብዙ ኢረሮች ቢኖሩም አፕስ ኤንድ ዳውንስ ቢኖርም በዚህ ውስጥ እኛ ያገኘናቸውን ትሩፋቶች በመጠቀም ጉዳዩን ዓለም አቀፋዊ የማድረግ ጊዜው ብንዘገይ እንጂ አሁን ነው ብዬ እኔ በጣም በአምኪኔው በሚያከራክር አምኪኔው ማንሳት ይቻላል። እንዳነሳው የጥያቄ ብዙ ጊዜ ይነሳል። እኛ ሰርተን ባልበለንበት እንደዚህ በሆንንበት የሚል የፐርሰፕሽን የእይታና የሚስ ኮንሰፕቶች በእውነት ወሮናል ማለት ነው። ይሄ ይቀጥል እንደሆን እንጂ ይሄ ችግር ይቀጥል ይሆን እንጂ ምንም አንድም ስቴፕ መንግስት አንድ መሪ ይሄን ሁሉ ህዝብ በተቆለፈ ሀገር የያዘ መንግስት አንድም ስቴፕ የዚህን ህዝብ ጥያቄ ለመፍታት እጅግ በጣም ይቸገራል ብዬ አስባለሁ። በዚህ አይነት አውድ ውስጥ ባለን ዓለም አቀፍ አውድ ውስጥ ማለት አሁን የተሰሩ ስራዎች እድል ይከፍቱናልና ጊዜውን የጠበቀና እጅግ በጣም ክሩሻል የሆነ በጣም ከሁሉም አጀንዳዎች ሰልፍ እንኳን ህዝቡ ይዞ ሰልፍ እንዲወጣ የሚያደርግ ጉዳይ እንደሆነ እኔ ይገባኛል በግሌ ብዬ አስባለሁ። ይሄ ደግሞ የሁሉም ህዝብ ይሉና መሆኑን በልቶ የማደር በህሉና በነጻነት በለዋላይነት ላይ የመጣ ጉዳይ እንደሆነ የሚሰደዱ ሰዎች ለምን ይሰደዳሉ የሚል እኮ ከዚህ ጋር ሊንክ ማድረግ ይቻላል። ስራ አጦች የበዙበት በምንድን ምክንያት ነው የሚል ሰው ይሄን ሁሉ ለፍቶ እየሰራ ጠብ የሚል ነገር እየጠፋ ሰው ለመኖር እንኳን እንትን የሚልበት ቤዚክ ኒድ እንኳን እያጣ የመጣበት ጉዳይ ምንድነው? ከዚህ ከባርባር ማጣት ጋር ሊንክ ማናደርገው we have rational የሆነ አይዲያ አለን። በዚህ ላይ ሊንክ እንዲሆን የሚያደርግ የሚያስገድ ግን ከዚህ ጋር አይገናኝም የሚሉ ብዙ ሰዎችን ታገኛል። እንዴት አይነት ምን አይነት አናሊሲስ እንደሆነም እንደኔ ግራ ይገባኛል። ግን ይሄ ስለሆነ ጊዜውን የሚመጥን ሚውራንም ሌላውም ገፍቶ ጉዳዩን ይዞ ለዓለም አቀፍ መድረክ የሚወስድበት ጊዜ ላይ አለን የሚል የያዝነውን እድልም እንደ አንድ አጋጣሚ የምንጠቀምበት ወቅት ላይ አለን ብዬ ነው የሚያስበው። ኢትዮጵያ እንግዲህ በቀጠናው ላይ ያላት የበላይነት ተነጋግረናል። ከቀደምት ታሪኳ ጀምሮ ያለውን ሁኔታ ተመልክተናል። ይህንን ሁኔታ አሁን ላለው ትውልድ ከማስረጽ አንጻር ብሎም ደግሞ የኢትዮጵያ ስነ ልቦና ከቀይ ባህር ለይቶ ማሰብ ይቻላል ወይ? ኢትዮጵያና ቀይ ባህር እንዴት በዚህ ደረጃ ተለያይተው ሊታሰቡ ቻሉ የሚለውን ቀጥለን እንመልከት። መጀመሪያ ወቅታዊ ነው የሚለው ጥያቄ ትንሽ ስለከነከነኝ ትንሽ ልበልና አለለፍ። እንደ ባህር በር አይነት ጉዳዮች ወቅትን የሚጠብቁ ጉዳዮች አይደሉም። ይሄ ወቅት ነው ይሄ ወቅት አይደለም የሚያስብል ጉዳይ አይደለም። ምክንያቱም የሰርቫይቫል ጥያቄ ነው። አሁን ሰርቫይቫሉ ማለት አሁን የኑሮ ውድነት መንግስት በኑሮ ውድነት በተለያዩ ችግሮች ውስጥ በአንኢምፕሎይመንት ላይም እነዚህ አይነት ችግሮች እየገጠሙት ነው። ስለዚህ ይህንንም ችግር ለመፍታት ባህር በር ይፈልጋል። አሁን
ብዙ ሰዎች የባህር በር የቅንጦት አድርገው ስለሚያዩት እኮ ነው ወቅቱ ነው ወይ ሰላም ስንሆን ብቻ ይጠየቅ የሚሉት ማለት ነው። የባህር በርን የምትጠይቀው ሰላም ስትሆን ሳይሆን ስትቸገር ነው የምትጠይቀው። የአንኤምፕሎይመንትን እኮ አሰብ ወደብ ኤርትራ እኮ በ1983 ዓ.ም ተገንጥላ ስትሄድ በርካታ አሰብ ወደብ ላይ የሚሰሩ የኢትዮጵያዊ ሰራተኞች በሙሉ እኮ ተፈናቅለው መጥተው አዲስ አበባ መጠለያ ውስጥ እኮ ተከማችተው ነበሩ፣ በሺዎች የሚቆጠሩ ማለት ነው። እና ከፍተኛ የሆነ አንኤምፕሎይመንት ድረስ ነው የፈጠረው ማለት ነው። ስለዚህ ባህር በር መኖር እንደውም በዚህ ሰዓት መነሳት ያለበት ጉዳይ ነው። ስንቸገር ነው የምናነሳው። ኢትዮጵያ ከቀይ ባህር ተነጥላ አታውቅም፣ በታሪኳም ተነጥላ አታውቅም። እና የቅርብ ጊዜ ልምምዷ ስለሆነም እኮ ነው መነጠል ከብዷት መነጠል እጅግ በጣም በርደን ሆኖባት እየጮኸች ያለችው እንጂማ ከድሮ ጀምሮ ከቀይ ባህር የተገለሉ ሀገራቶች ማለት ራቅ ያሉ ሀገራቶች አሉ። ለምሳሌ እነ ቻድን ማንሳት እንችላለን። ስለ ባህር በር አንስተው ያውቃሉ? አያውቁም። እነ ሴንትራል አፍሪካን ሪፐብሊክ ምንድነው መሐላ ወደብ አልባ የሆኑ ሀገራቶችን ስናነሳ እኮ እነ ማሊን ብናነሳ እኮ ስለ ወደብ አንስተው አያውቁም። እኛ ግን ከቀይ ባህር ጋር የተሰፋን ህዝቦች ስለሆንን እኮ ነው ይሄንን መቋቋም አቅቶን ያለ ቀይ ባህር መኖር አቅቶን እየጮህን ያለ ነው ማለት ነው። ስለዚህ ኢትዮጵያ በታሪኳ ቅድም ለማንሳት እንደሞከርኩት በጣም ሰፊ የሆነ የባህር በር ያላት ሀገር ናት ነበረች። በአክሱም ዘመን አዱሊስ ወደቧ ነው ዋና ወደቧ። በዛግዌ ዘመን ዘይላ ዋና ወደቧ ነበረ እስከ ቱርኮች መጥተው የዚህ በኤርትራ በኩል ያለውን የምጽዋን ወደብ እስኪዘጉ ድረስ። ከዛ በኋላ አብዛኛው ኢትዮጵያ እኮ ወደቦቿን ያጣችው በ19ኛው ክፍለ ዘመን መጨረሻው አካባቢ ነው። 1880ዎቹ አካባቢ ነው። ለነ ፈረንሳይ ጅቡቲን አሳልፋ ሰጠች። በርበራንና ዘይላን ደግሞ እንግሊዞች ወሰዱ። በኤርትራ በኩል ያሉትን ወደቦች ደግሞ መጀመሪያ ቱርክ ለረጅም ጊዜ ከ1557 ጀምሮ የያዘችው። ከዛ በኋላ ለግብፅ አስረከበች በ1860ዎቹ። ከዛ በኋላ ያንን በኤርትራ በኩል ያሉትን ወደቦች ደግሞ ግብፅ ደግሞ በተራዋ ለእንግሊዝ አስረከበች። እንግሊዝ ደግሞ ለጣሊያን አስረከበች። ቅብብሎች ነው። ጣሊያን ደግሞ ምጽዋንና አሰብን አስፋፍታ ኤርትራ የምትባለውን ሀገር የውጫሌ ስምምነትን ቤዛ አርጋ የውጫሌ ስምምነት አንቀጽ 3ን ቤዛ አርጋ ኤርትራ የምትባለዋን ሀገር ልትመሰረት ትችላለች ማለት ነው። ኤርትራን የምትባል ሀገርን ልትመሰረት ትችላለች። ስለዚህ ኢትዮጵያ የጅቡቲ ወደብ ራሱ የሸዋ ነገስታቶች ለዘመናት ርስት አድርገው የሚጠቀሙት ወደ እንትን ነው። ኦቦክ ነው የሚባለው። የኦቦክ ወደብ ጅቡቲ ወደብ የሸዋ ነገስታቶች ለዘመናት ሲጠቀሙ የነበረበት ነው እና 1897 ላይ ነው ኢትዮጵያ ጅቡቲን ያጣችው። ኢትዮጵያ ጅቡቲን ቶታሊ ያጣችው 1897 ላይ ነው በስምምነት ያጣችው ማለት ነው። ጫና ደርሶባት በፈረንሳይ በኩል ጫና ሲደርስባት ፋይናሊ ስምምነት በማድረግ ከፊል እውቅና ሰጠች ጅቡቲን። ከዛ በኋላ 1957 ላይ ፈረንሳይ 1897 ውል ሰርዛ 1897 ላይ ጅቡቲ ውስጥ ለሚኖሩ ጎሳዎች ለሶማሌ፣ ለኢሳና ለአፋር ጎሳዎች እውቅና ምንድነው ራሳቸውን በራሳቸው እንዲያስተዳድሩ ቦታ ሰጠቻቸው ማለት ነው። በዛ የተነሳ ምርጫ አድርገው ጸረ ኢትዮጵያ የሆነ ፓርቲ 1957 ላይ ጅቡቲ ውስጥ በማሸነፉ የተነሳ ፋይናሊ ፈረንሳይ መመለስ የነበረባትን ጅቡቲን ለኢትዮጵያ መመለስ በ1897 ስምምነት ፈረንሳይ ጅቡቲን በለቀቁ ሰዓት እመልስልሻለሁ ብላ ነበር የተስማማችው። የጅቡቲ ጉዳይ ደግሞ የኔና አንቺ ጉዳይ ብለው ነው የተስማሙት። አፄ ሚኒሊክና ላጋርድ የተስማሙት የፈረንሳይ ተወካዩ ማለት ነው የተስማሙት ያ ነበር። ያንን ጥሳ በ1957 ዓ.ም ለጅቡቲን ለመልቀቅ ስታስብ ትመልሽልኛለች ተባብለው ነበር የተዋዋሉት። ግን ሳትመልስ ለማንሰጠች ለጅቡቲያውያን መለሰች ማለት ነው። ያኔ ምርጫ ተካሂዶ 1957 ላይ ጅቡቲ ውስጥ ሜጆሪቲ ቮቱን ያገኘው በምርጫ ያሸነፈው ጸረ ኢትዮጵያ የአቋም ያለው ፓርቲ እና የታላቋ ሶማሊያ አቀንቃኝ ወደ ሶማሊያ እንመለስ የሚል ፓርቲ አሸነፈ ማለት ነው። ከዛ ጊዜ ጀምሮ ከ1957 ጊዜ ጀምሮ ኢትዮጵያ ጅቡቲን አጣች ማለት ነው 1957 ጀምሮ። ስለዚህ በጅቡቲ በኩል በኤርትራ በኩል ብቻ አይደለም እኮ ኢትዮጵያ መብት ያላት። ሶማሊያ እኮ በመካከለኛው ክፍለ ዘመን የኢፋት ሙስሊም ሱልጣኔት እኮ አካል ናት። ኢፋት ሙስሊም ሱልጣኔት ማለት የኢትዮጵያ አንዱ የክርስቲያን ኪንግደም ሲያስገብረው የነበረው በቀጥታም በተዘዋዋሪም ሲያስገብረው የነበረው ገበረ ማለት ያ ህዝብ የዛ አካል ነው ማለት ነው። ግብር በየአመቱ ላከ ማለት የኢፋት
አዳል ሙስሊም ሱልጣኔት አካል ነው እኮ ሶማሊያ ዛሬ ሶማሊያ ሆና የወጣችው በ19ኛው ክፍለ ዘመን አይደለም እንዴ? እንግሊዞችና ጣሊያኖች እኮ ሶማሌላንድ እያሉ የፈጠሩት እንግሊዝ ሶማሌላንድ፣ የኢጣሊያን ሶማሌላንድ እያሉ የፈጠሩት እኮ በ19ኛው ክፍለ ዘመን ሁለተኛው አጋማሽ ላይ ነው። ያ ማለት በ1880ዎቹ እኮ ነው። ቅርብ ጊዜ ታሪክ ናት ሶማሊያ ራሱ። ስለዚህ ሶማሊያን የፈጠሩት እንግሊዝና ኢጣሊ ናቸው የፈጠሩት ማለት ነው እንጂ ቀድሞ በኢፋት ሙስሊም ሱልጣኔት ውስጥ ነበረች፣ በኋላ በአዳል ሙስሊም ሱልጣኔቶች ውስጥ ነበረች፣ በኋላ ደግሞ ክርስቲያን ኪንግደሞች የሸዋ ነገስታቶች በቀጥታም በተዘዋዋሪ የሚያስተዳድሩባቸው አካባቢዎች ናቸው። ጅቡቲም ቅድም ባልኩት ኮንስፓይሬሲ አጣን። በኤርትራ በኩል ያሉትንም ወደቦችን የሚያጣ ነው ከ1890 ጀምሮ ማጣታችንን እንግዲህ ግልጽ ነውና ስለዚህ ኢትዮጵያ ከቀይ ባህርና ኢትዮጵያ ማለት አንድ ናቸው ማለት ነው። አንድ ናቸው፣ የምንነጥለው ጉዳይ አይደለም። ጥሩ ቆይታ እያደረግን ነው። ተመልካቾቻችን ቆይታችንን እንደወደዳችሁት ብዙ ትምህርት እያገኛችሁበት እንደሆነም ተስፋ እናደርጋለን። በተከታይነት የማነሳው ጥያቄ የባህር ኃይል እናንሳ። የባህር ኃይል ከባህር በር ጋር ተያይዞ የሚመጣው ሌላኛው ጉዳይ የባህር ኃይል ነው። እንግዲህ ከዚህ ቀደም ኢትዮጵያ በርከት ላለ ዓመታት ወይም ትንሽ ለማይባል ጊዜ የባህር በር ላይ የባህር ኃይል ነበራት እና ቅድም ዶክተርም ሲያነሱት እንደነበረው የባህር በርን ባጣን ጊዜ የባህር ኃይሎቻችን ከ30 እና 40 ዓመት በፊት ባልሞላ ዓመት ጊዜ ውስጥ ስራ የማጣት የትንውደቅ አይነት ጥያቄም የነበረበት ዘመን ነበርና የባህር በር የባህርን ኃይል ከመመስረት አንጻር ያለው ፋይዳ ምንድነው? የባህር ኃይል ምንድነው? ታርጌቱ አላማ የሚያደርገውስ ነገር ምንድነው የሚለውን በተከታይነት እናነሳለን። ያው ጥሩ ነው እንግዲህ አንድ ሀገር ቅድም በዝርዝር ለማንሳት ሞክረናልና በዓለም አቀፍ ግንኙነት ላይ ከፍተኛውን ድርሻ ሊይዝ የሚችለው ምክንያቱም በዓለም አቀፍ ግንኙነት መሀል ላይ ማዕከላዊ መንግስት የለም። አንተንም እኔንም የበላይ ነህ ወይ እንደዚህ ነህ የሚል ወይ ላንተ ፌቨር አድርጎ ለኔ ሀርም የሚያደርግ የለም። ፔኔትሬት አድርገህ በሄድከው ቁጥር ነው ተሰምነትን የምታገኘው ማለት ነው። በሰራው ስራ ብቻ ነው የምትሸጠው። ጉርብትናውን በዛው ልክ ነው። አሁን ለዚህ ደግሞ ትልቁ የደረቅ ዲፕሎማሲ ወይም እንደዚህ ኮሚኒኬሽንን ሀይ አድርገህ መሄድ ብቻ አይደለም፣ ፓወር ነው። ከፓወሮች ውስጥ አንዱ ሚሊተሪ ፓወር ነው። ኢኮኖሚክ ፓወር እንዳለ ሆኖ ሚሊተሪ ፓወር ደግሞ የግድ የሚል ነው። ካልሆነ የምትሰራቸው ዲፕሎማሲዎች ሁሉ እንግዲህ ሙዚቃን ያለ መሳሪያ እንደ መዝፈን የሚሆነው እንግዲህ ዲፕሎማሲ ዊዛውት ፓወር ኢዝ ጀስት ሚውዚክ ዊዛውት ኢንስትሩሜንት የሚባል አባባል አለና እዚህ ውስጥ የተኛው ኃይል የሚለውን እንግዲህ የሚሊተሪ ፓወር ውስጥ አንዱ ነቨል የባህር ኃይል ነው። የባህር ኃይል ውስጥ የሚሰራ ትልቅ የደህንነት ስራዎች አሉ። በጣም ጠቃሚ የሀገርን ህልውና የሚያስጠብቁ አገር ላይ ማን ምን ያስባል የሚሉትን ጉዳዮች ጭምር የሚታስብበት ማለት ነው እና እነዚህ ሚሊተሪ ቤዞችን ባለው ቀጠና ላይ አምጥተው ያሰፈሩ እነዚህ ኢኮኖሚ ያደጉ ሀገራት እኮ ኢኮኖሚ ፐርሱዌሽን ወይ ኢኮኖሚ ጥቅም ብቻ ብሎ አይደለም። በጣም እጅግ ብዙ የሆኑ መረጃዎችን እንደ ደህንነት ሆኖ ሀገራቸውን ከጥፋት የሚያድኑ ስራዎችን ለመስራት ነው። ስለዚህ እኛ ሀገር ላይም የነበረው የባህር ኃይል ያው ባህር በራችንን ስናጣ ተበትነዋል። ትክክል ነው። ተበትኖ ግን አሁን እንደ መረጃ እንዳለኝ ኦልሬዲ ኦርጋናይዝድ እየሆነ ነው። ኦልሬዲ ስልጣናውንም እየወሰዱ ነው፣ ልምምድም እያደረጉ ነው። እንግዲህ ይሄም አንዱ ጅማሮ ባህር በር አናጣም የሚልና ተስፋችንን ከፍ የሚያደርግ ስራ ነው ብዬ አስባለሁ እና በዓለም አቀፍ ግንኙነት ላይ ያለው የባህር ኃይል መኖር እጅግ በጣም ብዙ የሆኑ ትሩፋቶችን የሚያስገኝ በተለይም ባህር ኃይላችን የባህር በር ውጊያችንን በዘመናዊ መልኩ እንዲለማመዱ ኦሬልስ የባህር ኃይል ውጊያ ወይ የባህር ኃይል ፍላጎት በዓለም አቀፍ ማህበረሰቡ ፍላጎት ለኢትዮጵያ ቢመጣ ኢትዮጵያ እንደ ወትሮ ማበርከት አለባት። ለአፍሪካ ሰላም የምትሰጠውን
አበርክቶ ሁላችንም የምናውቀው ነው። ለዓለም ሰላም ምን ኃይል ዋጋ እንደከፈለች ማንም ያውቃል፣ የኢትዮጵያን ሚና ማለት ነው በዓለም አቀፍ መድረክ ላይ። ይሄ ስለሆነ እነዚህ ኃይሎች ደግሞ አሁን ኢትዮጵያ አትጠየቅም ማለት ነው። እንግዲህ ይሄን ፍላጎት ቢኖር የባህር ኃይል እንፈልጋለን ብሎ ለሌላ ሀገር ሰላም የለም። ያ ስለሆነ ባህር በር ባለመኖሩ ባህር ኃይል ሞር ዜሮ ተበትኖ መኖሩ ተገቢ ነው አልልም። በፊትም መኖሩ ጥሩ ነበር። አሁን ግን እያንሰራራ እንደውም ፓወርፉል ሆኖ መሳሪያዎችን ሁሉ ለባህር በር የሚያስፈልጉ ኃይልን ማመቻቸት፣ ማደራጀት፣ ማሰልጠን፣ ሌሎች ሀገራትን ወስዶ ማሰልጠን፣ በብዛትም በጥራትም ማምረት ተገቢ ነው ብዬ ነው የሚያስበውና በዓለም አቀፍ ግንኙነት ላይ ያለው ፋይዳም በጣም ትልቅ ነው፣ በጣም አበረታችም ነው መኖሩ የሚል ሀሳብ አለ። እሺ ጥሩ። እንግዲህ በቀጣይነት ደግሞ ምናልባት አሁን የባህር ኃይል እንደ ኢትዮጵያ ያሉ ታሪካዊ ሀገራት በዓለም ፖለቲካ ላይ ቀላል የማይባል ሚና ያበረከቱ ሀገራት የባህር ኃይልን ያህል ትልቅ ተቋም መስርቶ መገኘት ደግሞ ለሚኖራት ስኬትና የወታደራዊ የበላይነት ቀላል የማይባል ሚና ይኖራታል ማለት ነው። ብዙ ሰዎች ስጋት አለባቸው፣ ጦርነት ሊጀመር ይችላል የሚል በብዙ ሰዎች ዘንድ በተለያዩ የሚዲያ አማራጮችም ስንመለከት ነበርና ጦርነት ሊያስነሳ ይችላል ወይ? ይሄ ሀሳብ በምን መንገድ ነው ጦርነት ሊሆን የሚችለው? በሰላማዊ አማራጭ በየትኛውም የሰላማዊ አማራጭ የመልማት መብትን ማስከበር አይቻልም ወይ? ይሄ ስጋት ለምን ተፈጠረ የሚለውን በተከታይነት እናንሳ። ዶክተር ኦኬ፣ አመሰግናለሁ። ኢትዮጵያ በአድዋ ላይ አሸንፋለች። ያው እንደምናውቀው ከ40 ዓመት በኋላ ጣሊያን ኢትዮጵያን ወራ ነበር። 1935 እንደ አውሮፓ አቆጣጠር ማለት ነው። 1935 ላይ ጣሊያን ኢትዮጵያን ወራ፣ 1936 ላይ ኢትዮጵያን አሸነፈች። ያሸነፈችበት ምስጢር ኢትዮጵያ ከ1906 ጀምሮ የባህር በሯና የባህር መስመሮቿ በመዘጋቱ የተነሳ ነው። 1906 ላይ ምን አፕን አደረገ ሲባል የትሪፓርታይት ስምምነት ሶስቱ የኢትዮጵያን ዙሪያ በቅኝ ግዛት የያዙ ሀገራቶች እንግሊዝ፣ ፈረንሳይና ጣሊያን የትሪፓርታይት ስምምነት 1906 ላይ ተፈራርመዋል። በዚህ ስምምነት መሰረት የኢትዮጵያን የባህር በር ሙሉ በሙሉ ዘግት ማድረግ አለብን የሚል አንዱ አንቀጻቸው ነው። ዘጉት። ከ1906 እስከ 1935 ድረስ ሙሉ በሙሉ የኢትዮጵያ የባህር በር በመዘጋቱ የተነሳ ምንም አይነት መሳሪያ፣ ምንም አይነት ጠመንጃ፣ ጥይት አላስገባችም ኢትዮጵያ። ስለዚህ 1935 ላይ ጣሊያን ዳግም ለወረራ ስትመጣ የአድዋን የድሮ ያረጁ መሳሪያዎችን ነው ቀጣጥላ ለውጊያ ያወጣችው። ስለዚህ ለደህንነታችንም በጣም አደገኛ ነገር ነው የባህር በርና የባህር ኃይል አለመኖር ማለት ነው። በቅርቡ እኮ ኢትዮ ኤርትራ ጦርነት በ1998 እንደ አውሮፓ አቆጣጠር ኢትዮ ኤርትራ ጦርነት ላይ እኮ በርካታ መሳሪያዎችን በቀይ ባህር በኩል እኮ ስታስገባ ነበር እኮ ኤርትራ እንደፈለገች በነፃነት መሳሪያዎችን ያለምንም ስጋት ስታስገባ ነበር። ለምን? ኢትዮጵያ የባህር በር ስለሌላትና የባህር ኃይል ስለሌላት። ኢትዮጵያ የባህር ኃይል ቢኖራት ኖሮ በዛ ሰዓት ገና ኤርትራ መሳሪያዎችን ይዛ እየመጣች ባለችበት እዛው ባህር ላይ መምታት ትችል ነበረ። አንዳንድ ነገሮችን ማስቀረት ትችል ነበረ። ስለዚህ ኢትዮጵያ የባህር በር የላትም፣ የባህር ኃይል የላትም። በዚህ የተነሳ በነፃነት ከአረብ ሀገራት የሌለ መሳሪያ አስገብተው እስከ አፍንጫቸው ታጥቀው ነው ፋይናሊ ኢትዮጵያን የወረሩት በቅርቡ ኢትዮ ኤርትራ ጦርነት ላይ ማለት ነው። እና የባህር ኃይል እጅግ በጣም ቤዚክ ነው። ስለ ጦርነት አይቀሬ ነው የሚለው ነገር ትክክል ነው። ሰላማዊ መንገድ ኢምፖርታንት ነው። ሰላማዊ መንገድ ብቸኛው አማራጭ ማለት በጣም ብቸኛው ብቻ አይደለም። እኔ ዋናው አማራጫችን ነው ሰላማዊ መንገድ። ሰላማዊ መንገድን እስከ ጫፍ ድረስ መንግስት ሄዶ መጠቀም መቻል አለበት። ግን ሰላማዊ መንገድን ሙሉ በሙሉ አሟጦ ከተጠቀመ በኋላ እንደነ ኢሳያስ አፈወርቂ አይነት መንግስት ምንም አይነት ቀዳዳ ማያሳዩ ከሆነ የአማራጭ ጦርነት ላይ ትገባለ ማለት ነው። የአማራጭ ሳይሆን ዋር ኦፍ ኔሴሲቲ ላይ የግዴታ ጦርነት ላይ ትገባለ። ሁለት አይነት ጦርነቶች ነው ያሉት። ዋር ኦፍ ኔሴሲቲ ያለ፣ ዋር ኦፍ ቾይስ አለ። ዋር ኦፍ ኔሴሲቲ ማለት የግዴታ ጦርነት ነው። ዋር ኦፍ ቾይስ ማለት ደግሞ መርጠ የምትዋጋው ጦርነት ነው። ደስ ብሎክ እችን ሀገር እስኪ ልውረር ብለ የምትዋጋው ጦርነት ነው። ዋር ኦፍ ኔሴሲቲ ሊመጣ ይችላል።
ዋር ኦፍ ኔሴሲቲ። ምክንያቱም ዲፕሎማቲክ አማራጮች ሙሉ በሙሉ ከተሟጠጡ በኋላ ዋር ኦፍ ኔሴሲቲ ውስጥ ሊገባ ይችላል። ስለዚህ ዋር ኦፍ ኔሴሲቲ ውስጥ ከተገባ ደግሞ የግድ ነው የኢትዮጵያ ሕዝብ በሙሉ ወጣቱ በሙሉ ከኢትዮጵያ ጎን መሆን አለበት። ግን ዞሮ ዞሮ እኔ ጦርነቱን እንደ ቅድሚያ አላየው። ጦርነት እንደ አማራጭ ሊሆን አይችልም። መጀመሪያ የኢትዮጵያ መንግስት የዲፕሎማሲውን አቅጣጫ አሁን እንደያዘው መንግስትም አሁን ያለው አቋም ያ ነው። በዲፕሎማሲ እፈታለሁ ነው ያለው። በዲፕሎማሲ እፈታለሁ፣ በዲፕሎማሲ እስከ መጨረሻ ሄዳለሁ ነው እያለ ያለው። በዲፕሎማሲ መፍታት እንችላለን። አማራጭ ካጣ ነው ወደዛ ምን ሄደው በክስም እኮ ማስመለስ እኮ እንችላለን። በክስ ራሱ ማለት ነው። ብዙ ሰዎች ይከራከራሉ። አይ መክሰስ አንችልም፣ ኤርትራ ሉዓላዊት ሀገር ናት ምናምን የሚሉ ሰዎች አሉ። በአልጀርስ ስምምነት መሰረት የተቋቋመው የድንበር ኮሚሽን እኮ የወሰነው ውሳኔ ለውሳኔው የተጠቀመው መሰረት እኮ ኢፍትሐዊ ነው እያልን ያለ 1900 1902 እና 1908 አጼ ሚኒሊክ ከጣሊያኖች ጋር ያደረጉትን ስምምነት እሱ ላይ ቤዝ አድርጎ ነው በ2002 ላይ የተቋቋመው የድንበር ኮሚሽን በአልጀርስ ስምምነት መሰረት የተቋቋመው የድንበር ኮሚሽን የወሰነው ውሳኔ አንደኛውና ትልቁ መሰረት የኮሎኒያል አግሪመንት ነው፣ የቅኝ ግዛት ስምምነት ነው። እነዚህ ሶስቱ ስምምነቶች አጼ ሚኒሊክ ከጣሊያን ጋር የተስማሙ ስምምነቶች እኮ ከአንዴም ሶስቴ ፈርሰዋል። አንደኛ ጣሊያንና ኢትዮጵያና ጣሊያን ነው የተዋዋሉት አይደለም። ያ ስምምነት የድንበር ስምምነት ነው። ያ ስምምነት ጣሊያን ራሱ አፈረሰችው። 1935 ዓ.ም ላይ ኢትዮጵያን ስትወር አፈረሰችው። ምክንያቱም ሁለት የተዋዋሉ ሀገራቶች አንደኛውን ከወረረ ከዛ በፊት የነበረው የድንበር ስምምነት ምን ይሆናል ማለት ነው? ይፈርሳል። አንደኛ። ሁለተኛ በ1952 ዓ.ም ዩናይትድ ኔሽን አሁን በህይወት ያለው ዩናይትድ ኔሽን ኤርትራ የኢትዮጵያ አካል ናት ብሎ ወስኖ ኤርትራን የኢትዮጵያ አካል አድርጓታል። ስለዚህ ሁለተኛ ዙር ፈረሰ ማለት ነው ያ ስምምነት። ሶስተኛ ዙር ደግሞ በ1961 ዓ.ም የኤርትራ ፓርላማ ማለት በፌዴሬሽን ወደ ኢትዮጵያ የመጣው የተቀላቀለው የኤርትራ ፓርላማ እኛ በፌዴሬሽን አይደለም ከኢትዮጵያ ጋር መቀላቀል ያለብን ከኢትዮጵያ ጋር አንድ ስጋና ደምነን ብለው ፌዴሬሽኑን አፍርሰው ተዋሃዱ። ማን? የኤርትራ ፓርላማ ማለት የኤርትራ ህዝብ ተወካይ ነው ፓርላማው። ስለዚህ ኤርትራውያን አፈረሱት። እነዚህ ሶስት ጊዜ የፈረሰውን ውል ቤዛ አድርጎ ነው በ2002 ዓ.ም የተቋቋመው የድንበር ኮሚሽን ኢትዮጵያን የባህር በር የሚያሳጣ ውሳኔ በተለይ ምስራቁ በኩል ላይ የተደረገውን ውሳኔ 1908 ስምምነት ወደብ የሚያሳጣ ስምምነት ነው ከአጼ ሚኒሊክ ከጣሊያን ጋር። እሱን ቤዛ አድርጎ ነው ኢትዮጵያን ወደብ አልባ ያደረገው ማለት ነው። ስለዚህ አንደኛ የድንበር ኮሚሽኑ ቤዝ ያደረገው ስምምነት ትክክለኛ አይደለም፣ ከአንዴም ሶስቴም የፈረሰ ስምምነት ነው። ሁለተኛ ደግሞ ኤርትራ ራሷ እንደ ሀገር የተገነጠለችበትን መንገድ ጥያቄ ውስጥ አስገባለሁ እኔ። ምክንያቱም ኢህአዴግ ደርግን ጥሎ 1983 ዓ.ም ደርግን ጥሎ ስልጣን እንደያዘ የሰላም ኮሚሽን ብሎ ከየብሔር ብሔረሰቡ ሰዎችን በራሱ ነው ፒክ አድርጎ የሰበሰበው አዲስ አበባ ላይ ሰብስቦ ከዛ በኋላ ውሳኔ እንዲወስኑ አደረጋቸው። አንደኛው ውሳኔ ምንድነው? ኤርትራ እንድትገነጠል ውሳኔ እንዲወስኑ አደረጋቸው። እነዚህ ከየብሔር ብሔረሰቡ ተለቅሞ ሄዱ ሰዎች በህዝብ ምርጫ ሳይሆን ሄዱት ራሳቸውን ወክለው ነው ሄዱት እንጂ ህዝቡን ወክለው አይደለም። ህዝብን ያልወከለው የሰላም ኮሚሽን የተባለው ፌክ የሆነ ቡድን ኤርትራን የማስገንጠል አይደለም ማንኛውንም ሀገራዊ ውሳኔ መወሰን ስልጣን አልነበረው። ሁለተኛ ደግሞ በዛ ሰዓት ኤርትራ ስትገነጠል የነበረው የኢትዮጵያ መንግስት በህዝብ የተመረጠ መንግስት አይደለም። በህዝብ የተመረጠ መንግስት ካልሆነ ደግሞ እንደዚህ አይነት ሀገር መገንጠል ጉዳይ ላይ መወሰን አይችልም። ሁለተኛ በኤርትራ በኩልም ደግሞ የሻዕቢያ መንግስት እንደዚሁ በህዝብ የተመረጠ መንግስት አልነበረም። በዛ በኩል በህዝብ የተመረጠ መንግስት አይደለም። ኢቭን በ1993 ወይም ደግሞ 1985 ላይ ማለት ነው 1985 ላይ ኤርትራ ውስጥ እኮ ሪፈረንደም ሲያስደርግ የነበረው ኤርትራ ውስጥ ሲያስደርግ የነበረው የኤርትራ መንግስት አንድ ነፃነት ታጋይ ነው እንጂ በህዝብ የተመረጠ መንግስት አይደለም። ሻዕቢያ ራሱ ማለት ነው በህዝብ ያልተመረጠ መንግስት ነው እዛ ሀገር ውስጥ ሪፈረንደም አስደርጎ ወከባ ፈጥሮ ህዝቡን አስገድዶ እንዲገነጠል ያስደረገው። በዚህኛው በኩልም ደግሞ በህዝብ ያልተመረጠ ነው፣ በዛኛው በኩልም በህዝብ ያልተመረጠ ነው። ስለዚህ በህዝብ ያልተመረጡ ኃይሎች የወሰኑት ውሳኔና የፈጠሩት ከባድ ውሳኔ ማለት አንድን ሀገር መገንጠል ማለት ቀላል አይደለም እና ይሄ ፓወር ያልነበረው አካል ነው የገነጠሉት። ስለዚህ ቤዝለስ ነው ማለት ነው። ኢትዮጵያ
እዚህ ላይ ቤዝ አድርጋ ሁሉ መከራከር ትችላለች ብዬ አምናለሁና ወደ ፖይንቴ ስመጣ እንግዲህ ጦርነት አስፈላጊ አይደለም። በሰላማዊ መንገድ በክስ በክርክር በዲፕሎማሲ እነዚህ ነጥቦች አንስታ ኢትዮጵያ መከራከር ትችላለች። ፋይናሊ ምንድነው ወደብ ያሳጣን አካል በህጋዊ መሰረት ወደብ ያሳጣን አካል ድንበር ኮሚሽኑ ነው። 2002 ላይ የተመሰረተው ድንበር ኮሚሽኑ ፋይናሊ 2007 ላይ ጨርሻለሁ ብሎ አጠናቀቀ ማለት ነው። ቨርቹዋል ዲማርኬሽን አድርጎ ሪል ዲማርኬሽን ኢቭን የአልጀርስ ስምምነት እኮ የሚለው ድንበር ኮሚሽኑ ይቋቋም፣ ድንበር ኮሚሽኑ የሚወስነው ድንበር ፋይናሊ ምሰሶ ይተከልበት ነው የተባለው። በሁለቱ ሀገራት መካከል ምሰሶ ተተክሎ ሪል ዲማርኬት መደረግ አለበት። ምሰሶ ተተክሎ ግን የድንበር ኮሚሽኑ የአልጀርስ ስምምነትን ህግ ጥሶ ምሰሶ ሳይሆን የተከለው ምንድነው ያደረገው? ቨርቹዋል ዲማርኬሽን። ያ ማለት በማፕ ላይ ነጥብ አስቀምጦ በወረቀት ላይ ነጥብ አስቀምጦ ጨረስኩኛል። ስለዚህ የድንበር ኮሚሽኑ ራሱ የአልጀርስ ስምምነትን ጥሷል። ኢትዮጵያም የአልጀርስ ስምምነቱን መቃወም ትችላለች ማለት ነው አውቶማቲካሊ። ይሄ ነው። ሁለተኛ በአልጀርስ ስምምነት ላይ ኤርትራ ምንም አይነት ትንኮሳ ላለማድረግ ቃል ገብታለች። የድንበር ኮሚሽኑ እንዲቋቋምና ድንበሩ እንዲካለል የተወሰነውም በአልጀርስ ስምምነት ነው። በዛው አልጀርስ ስምምነት አርቲክሎች ላይ ነው። በዛ ስር ነው ያለው። እንዳትነኩሽም የተባለችውም ትንኮሳም አንድ አካል ነው። ኤርትራ ግን ከዛ በኋላ በተደጋጋሚ ስትተናኮስ ነበር። ተተናኮሰች ማለት የአልጀርስ ስምምነቱን ሰረዘች ማለት ነው። የአልጀርስ ስምምነቱን ኤርትራ ከሰረዘች ኢትዮጵያ ደግሞ በአልጀርስ ስምምነት ላይ የተወሰነውን የድንበር ኮሚሽኑን ውሳኔ መሰረዝ ትችላለች። ስለዚህ በርካታ አማራጮች በህግ መልኩ በህጋዊ በታሪካዊ ክርክር በሰላማዊ መንገድ ማስመለስ ይቻላል ያለ ጦርነት። ነገር ግን ይሄ አማራጭ ካጣን ግን የግዳጅ ጦርነት ሊገባ ይችላል የሚል እምነት አለኝ። እንግዲህ ምናልባት ዞሮ የሰላም አማራጮችን የመጠቀም ልምዳችንን እንጠቀም ነው። ብዙ ኦፖርቹኒቲዎች ስላሉን በተለይ ሰላምን ተጠቅመን በየትኛውም የሰላም አማራጭ የወደብ ተጠቃሚነታችንን ማረጋገጥ እንችላለን የሚለውን ነው የተረዳሁት። እንግዲህ በመጨረሻ ምናልባት መምህር እንዲመልሱልኝ የምፈልገው እንግዲህ ይሄ የትውልድ ቅብብሎሽ ጉዳይ ነው። የባህር በር ጥያቄ፣ የወደብ ጥያቄ ወይም እንደ ሀገር የመልማት ጥያቄ የትውልድ ቅብብሎሽ ጉዳይ ነው እና ከትውልዱ ምን ይጠበቃል የሚለውን እናንሳና ወደ መጨረሻ እናመጣለን። ኦኬ፣ ጥሩ። እንግዲህ አቅጣጫዎቹን ያው እኛ አሁን ይገባናል የሚለውን መከራከሪያ ነው እና ለምን የሚለውንም ጉዳይ በደንብ ያነሰን ይመስለኛል። ኢትዮጵያ በታሪካዊ በህጋዊም በከስተመሪ ባለም አቀፍ ተለምዶ ህግ በምንለውም ጭምር በሁሉም ዳይሬክሽን ስትሄድ ኢትዮጵያ የባህር በር ወይም ቀይ ባህር በተለይ አይገባትም የሚል መከራከሪያ ይዞ የሚመጣ በወንበር ላይ ተቀምጦ የሚከራከር ኃይል አለመኖሩን ተገንዝበናል ወይ? እኛ እንደ ሀገር አጀንዳውም አይነሰ ከማለታችን በፊት መብት አለን የለንም፣ ህጋዊ ነን አይደለንም ለመጠየቅ የሚል ጉዳይ መስረጽ አለበት። ባይዜ እንደዚህ አይነት ነገሮች ህዝብ ውስጥ አልሰረጸም። መንግስትም አጀንዳውን አንስቶ የሚያቋርጥ መሆን የለበትም። ወይም ለወቅቱ የሆነች ጊዜ ላይ ፖለቲካዊ ፍጆታ አለ ብሎ አስቦ አንስቶም ከሆነ ሜቢ ላይሆን ይችላል ብዬ አስባለሁ። ነገር ግን ህዝቡ እንደውም ባለቤት ሆኖ የአጀንዳው ባለቤት መሆን የመጀመሪያው እርምጃ ነው ብዬ አስባለሁ። ምን እንሰራለን ከምንል በፊት ምን አይነት አመለካከት አለን ነው፣ ለዚህ ጉዳይ ምን አይነት እይታ ውስጥ ነው ያለ ነው የሚል መጥራት አለበት። እኔ እንደኔ ቢኮዝ ያልጠራ ነገር አለ አንስታል ቅድም አንተም እና ሰዎቹ የዚህ ጊዜ ጉዳይ ነው ወይ የወቅቱ እንደዚህ ነው ወይ እንደዛ ነው የሚሉ ጉዳዮች አሉና እነዚህን ማጥራት ተገቢ ነው ላለው ከምንም በላይ ከእርምጃዎቹ በላይ ችግር መሆኑን መረዳት። ይሄ አሁን እኛ ማጣታችን መቀጠል እንደማንችል አገር ሆነን ጭምር ሉዓላዊ ሀገር እንኳን ለመሆን የምንቸገር መሆኑን ኢትዮጵያ የራሷን ትታ ግብጽ እንዴት አደረሽ ብላ በየደቂቃ መስራት እንደሚገባት እኛ ተረተናል ወይ? አስ ምሁራን እንደ ህዝብ ተረተዋል ወይ? ኢትዮጵያ ችግር ጠፍቷት ነው ወይ ለጅቡቲ ችግር እየተጨነቀች? ትሪክል ዳውን ኢፌክት ነው ኢትዮጵያ የምታገኝ። የጅቡቲ ሰላም ብቻ ነው ኢትዮጵያ ሰላም እንድትሆን የሚወስነው። አይታል አሁን እዚህ ላይ ትልቁን
ድርሻ ቢኮዝ ጅቡቲ የሆነ ከባድ ጦርነት እዛ ተከሰተ ማለት እኛ መድኃኒት የሚያስፈልግ ወቅት ላይ ሆነን ብንሆን ከፍተኛ ወረርሽኝ አምጣውና ሆኖ ቢሆን መድኃኒት በዛ በኩል የሚመጣ መድኃኒት ተቋረጠ ማለት አገር እንሆናለን ወይ? አስዩም እንግዲህ ምን አይነት ኢፌክት ይሄ ህዝባችን ውስጥ አለ ወይ ነው አሁን ጥያቄው። ይሄ ህዝባችን ውስጥ ገብቷል ወይ? ህዝቡም የመንግስት አጀንዳ ነው ይላል። መንግስትም አይ እኔ ይዤዋለሁ የሚል ነገርም ያሳያል። የመወርወር የማንሳት ነገሮች ይታያል። ይሄ አስፈላጊ ነው ብዬ አላምንም። አሁን ይሄንን ቅድም ዶክተር ለማንሳት እንደ ዶክተር አስራት ባነሳው ላይ ትንሽ ነገር ማከል የሚፈልገው አማራጮቹ በጣም ብዙ ናቸው። ይሄ አሁን የያዝነው እድል ራሱ ኢትዮጵያ ሆነን መፈጠራችን በሪጅን ላይ ታሪካችን የሚመሰክረው ታሪካችን ራሱ አንዱ አማራጭ የሚንይዘው ኦፖርቹኒቲ ነው እና እኛ እንግዲህ የአፍሪካ ህብረት መቀመጫ ነን። ዓለም አቀፍ ድርጅቶች እኛ ጋር ነው ያለው አብዛኞቹ። ኢትዮጵያ ብዙ አበርክቶ ለዓለም አቀፉም ለአፍሪካም ህብረት ለቀጠናውም አበርክታለች። ኢኮኖሚዋ ደግሞ ይሄን ኃይል የሞተችና ሌላውን እጅ የሚታይ አይደለችም። በአሁን ሰዓት ላይ በተለይ ቀጠናው ኢትዮጵያን መግባለሁ ብሎ የሚወጣ ቀጠና ሀገር የለም። እመገባለሁ ከኢትዮጵያ የሚል እንጂ በዚህ ሰዓት ይሄ ፓወርፉል አድርጎናል ነው። እንግዶቼ ለቃለ መጠይቁ እዚህ ስቱዲዮ ድረስ ተገኝታችሁ ለሰጣችሁት ማብራሪያ እጅግ አድርጌ አመሰግናለሁ። የተከበራችሁ ተመልካቾቻችን በዛሬው ፕሮግራማችን ዓለም አቀፍ ትኩረትን እያገኘ በመጣው የቀይ ባህር ጉዳይ ኢትዮጵያ የባህር በር ያስፈልጋታል ወይስ አያስፈልጋትም በሚለው ርዕሰ ጉዳይ ውይይት እያደረግን ቆይተናል። ቆይታችንን እንደወደዳችሁት ተስፋ እናደርጋለን። እንደተማራችሁበትም ባለሙሉ እምነት ነን። በቀጣይ በሌላ ፕሮግራም በሌላ መሰናዶ እስከምንገናኝ በያላችሁበት ሰናይ ጊዜ እንዲሆንላችሁ ተመኘን። ሰላም።